በአዲስ አበባ ላይ ከአንድ ብሔር በስተቀር ከ80 በላይ የኢትዮጵያ ብሔር ብሔረሰቦችን ከመሬት ባለቤትነት ከህንፃና ቋሚ ንብረት ከማፍራት ከአዲስ አበባና ከፌዴራል የመንግስት መስሪያ ቤቶች የመቀጠር መብትን የሚከለክል መሬታቸውና ቋሚ ንብረታቸውን የሚነጥቅ ህግ በአዲስ አበባ ላይ በግልጽ ሊወጣ ነው። ህጉ ምን ይላል? ዝርዝር አለን። ኦሮሙማ ማለት ምን ማለት እንደሆነ በዚህ ትንታኔ በግልጽ ያገኙታል። የኢትዮጵያና የአፍሪካ ዋና ከተማ የሆነችውን አዲስ አበባን በቀድሞው ስሟ በረራን ወደ ኦሮሚያ የመመለስ ማዕቀፍ ፊንፊኔ ሪክላሜሽን ፍሬምወርክ ብለው የሰየሙትን አዲስ ረቂቅ በመጪው ሚያዝያ ወር ላይ ለውይይት ሊቀርብ ነው መባሉ በጊዜው ላይ ግን ውሸት ነው። ከቀረበና ወደ ተግባር ከገባ ቆይቷል። በመረጃ ልነግራችኋለን። ታዲያ አሁን ለምን ሚያዝያ ላይ ይፋ ሊያደርጉት እንደፈለጉ እናወጋችኋለን። ውድ ኢትዮጵያውያን፣ አዲስ አበባ ውብና ጽዱ ተደርጋ እየተገነባች ነው አይደል? ግን እናንተ አትኖሩባትም፣ አትመሯትም፣ አትጠቀሙባትም፣ ቋሚ ሀብትና ንብረት አታፈሩባትም፣ የከተማዋ ነዋሪ ባለቤት አይደላችሁም ተብላችኋል። እንዴት? ዓለም አቀፉ ማህበረሰብ በኢትዮጵያ ጉዳይ ከወዲሁ ጣልቃ መግባት መጀመር አለበት እንላለን። ለምን እንደሆነ የምንላችኋለን። እንደ አማራ ሕዝብ በመፈራረስ ሂደት ውስጥ ካለችው ኢትዮጵያ ምን ማግኘት አለብን፣ ድርሻችን እንዴት እንውሰድ ስንል የቅድመ ጥንቃቄና ስራ እናመለክታለን። አማራ የሚወዳትንና ለ3000 ዓመት የደማላት የሞተላት ሀገር ለማዳን ምን ማድረግ አለበት? ፋኖና የአማራ ሕዝብ በምትፈራረሰው ኢትዮጵያ ፍርስራሽ ውስጥ እንዳይቀበርና ርስቱ እንዳይነጠቅ የራሱን ፕላን ቢ ማዘጋጀት አለበት ብለን በአመንኪዮ እናመለክታለን። ባዲ ሙሉ በሙሉ ከ4 ኪሎ የሚባረርበት፣ አንዳንዶቹ የሚታሰሩበት፣ አማራም አንድ የሚሆንበት ጊዜ እየደረሰ ነው። ኤምሬት ከጉባ እስከ ባሌ ያለውን የወርቅ የስንዴ ምርት ለማፈስና ኢትዮጵያን ለመገነጣጠል ለአብይ አህመድ ከጦር መሳሪያ ቁሳቁሶች ድጋፍ ባለፈ ኢትዮጵያን የመገነጣጠል ሂደቱን የሚያሳልጥ ተሞክሮዋን በሰነድ መልክ ለአብይ አህመድ አስረክባለች። በዝርዝር እናየዋለን። አብይ አህመድ ወደ ሶማሊያ ክልል፣ አፋር፣ ደቡብ ወለጋ እግር አብስቷል። በሶማሊያ ክልል በአዲሱ ዋቢ ሸበሌ ሪዞርት የጅቡቲንና የሶማሊያን ፕሬዝዳንት ጋብዞ ምን እያሴረ እንደሆነ የምንላችኋለን። አዲሱ ሀገር ኦሮሚያ ደቡብን፣ ሶማሊያን፣ አፋርን፣ ቤኒሻንጉልን ይዛ የምትመሰረት ከሆነ የፋኖ ምላሽ ምን መሆን አለበት ስንል ትንሽ መልስ ጣል እናደርጋለን። የሰሜኑ ጦርነት የሚቆመው የኦሮሚያ አገርነት አስተማማኝ ደረጃ ላይ እስኪደርስ ድረስ ነው። የኦሮሚያን አገር ለመሆን ደግሞ የአዲስ አበባን ጉዳይ ከወዲሁ መጨረስ ይገባል የሚል ድምዳሜ ላይ የብልጽግናው መንግስት ደርሷል። አዲስ አበባ የነዋሪዎቿ ነች። አዲስ አበባን እንደ ስሟ ውብ እናደርጋታለን እያሉ የአማራን፣ የደቡብን፣ የስልጤንና የሌሎች ብሔሮችን ባለሀብቶች በገበታ ለሀገር በሚል ስበብ ካስገነቡ በኋላ የኛ ከተማ ነች፣ የትኛውን ብሔር በዚች ከተማ ላይ የባለቤትነት መብት የለውም ብለዋል በሰነዳቸው ላይ። በተግባርም መሬት ላይ ያለም ጉዳይ ነው። በማስረጃ እናየዋለን። በእምዬ ምኒልክና በአፄዎች ማንነቱን ተጠብቆ የቆየው የደቡብ ብሔር ብሔረሰቦች የመጥፋትና የመዋጥ አደጋ ከፊታቸው እየመጣ ነው። ራሳቸውን እንደመከላከል እንዳለባቸው መረጃ እናደርሳለን። ይህ አዲስ ትውልድ ሚዲያ ነው። የአዲስ ትውልድ ሚዲያ ዓላማ ህዝብን ማንቃት፣ ማብቃትና ማዘጋጀት ነው። በአዲስ አስተያየት አዲስ ትውልድ እንገነባለን። ታዲያ ቻናላችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን። እኒህንና ሌሎችን መረጃዎች እስከ መጨረሻው አብረውን ከቆዩ ያገኛሉ። አይናችን እያየ በእኛው ትውልድ በእኛው የትግል ጊዜ ኢትዮጵያ ልትፈርስ ጫፍ ደርሳለች። ህዝቡን ይህንን አውቆ ራሱን፣ ቤተሰቡን፣ ሀገሩን ለማዳን አስቀድሞ መዘጋጀት አለበት። በተለይ በአዲስ አበባና በኦሮሚያ ያለው አማራ ከፍተኛ ጥንቃቄና ዝግጅት ማድረግ አለበት። እንደ በግ መታረድ፣ መፈናቀል ይብቃ ማለትም አለበት። አዲስ አበባን በመንጠቅ ደቡብ አፋርን፣ ሶማሊያን፣ ወሎና ሸዋን፣ ጋምቤላና ቤኒሻንጉልን አጠቃለው የሚይዝ ትንሿ ኦሮሚያን የመመስረት ሂደት ኦህዴዶች በግልጽ ጀምረዋል። ኦሮሚያን ለማዋለድ ሲባል አዲስ አበባን ጨምሮ በኦሮሚያ የሚኖሩ ሌሎች ብሔሮች በቡራዩ፣
በአርሲ፣ በወለጋ፣ በጉራጌና አካባቢው ከደረሰባቸው ጭፍጨፋና መፈናቀል የበለጠ ጭፍጨፋና መፈናቀል እየመጣባቸው ነው። በእነዚህ ብሔሮች ላይ የሚመጣው ማዕበል ደግሞ ከኦሮሚያ ጋር አንቀጥልም ስለሚሉና የኦሮሚያ ግዛት የኛ ግዛትም አለበት ብለው ስለሚጠይቁ ነው። እውነትም ነው። ኦሮሚያ የሚባል ግዛት የተፈጠረው ከነባር ብሔሮች ተነጥቆ በተወሰደ መሬት ነው። ቢገነጠሉ እንኳ በጋራ ተባብረን ርስታችን እናስመልሳለን። ይህን ሀቅ የነሽመልስ ገንጣይ ቡድን ከወዲሁ ማወቅ አለበት። ነባር ርስቱ የት እንደሆነ ማወቅም ይገባዋል። አብይ ወደ ሶማሊያ፣ አፋር፣ ደቡብና ወለጋ እግር አብስቷል። በሶማሊያ ክልል በአዲሱ ዋቢ ሸበሌ ሪዞርት የጅቡቲና የሶማሊያን ፕሬዝዳንት ጋር በተደጋጋሚ መክሯል። የዚህ ሁሉ ዙረትና ግርማ ብዛት እነዚህን ክልሎች ይዞ አገር ለመመስረትና ወደባቸውን ደግሞ በሶማሊያ በኩል ለማድረግ ያለመ ነው። ከ30 ቢሊዮን ዶላር በላይ የሚያወጡ አየር መንገዶች፣ የካንሰር ሕክምና ሆስፒታሎች፣ ውብ ከተሞች፣ የኒውክሊየር ፕሮጀክቶች፣ የኤአይ ዩኒቨርሲቲዎች በሙሉ ከአማራ፣ ከደቡብ፣ ከሶማሊያ፣ ከቤኒሻንጉል መሬት ተቆርሰው በተወሰደችው ወይም በተመሰረተችው ኦሮሚያ ተብሎ በሚጠራው ክልል እየተገነቡ ነው። ምክንያቱም በኢትዮጵያውያን ሀብት ሀገራቸውን ገንብተው መገንጠል ነውና። እና ብሔሮች አስተውሉ፣ ወደ ትግል ተቀላቀሉ። ነገ ከነገ ወዲያ ለማትጠቀሙበት ፕሮጀክት ገንዘብን፣ ዕውቀትን፣ ጭብጨባህን አትለግስ ለማለት ነው። የአዲስ አበባ ነዋሪዎችን እንደ ውጭ ዜጋ እንዲታዩ ያደረገውንና የሚያደርገውን በረራውን ወይም አዲስ አበባን ከተማ ወደ ኦሮሚያ የመመለስ ማዕቀፍ ሲዘጋጅ ከተባበሩት አረብ ኤሚሬት ልምድ ተወስዷል ይሉናል ኦህዴዶች። ይቺ ኤሚሬት የሚሏት ጉደኛ ሀገር ህዝባችንን ለመጨፍጨፍ ድሮን፣ ጀትና ታንክ ስንቅ ትደግፋለች። ሀገሪቷ ለመበታተን በህዝቦቿ መካከል መለያየትና መገዳደል እንዲፈጠር 2/3 የሀገሪቱን ህዝብ በራሱ ከተማና መሬት እንደ ሁለተኛ ዜጋ እንዲታይ ራሷን ተጠቃሚ የሚያደርግ ህግ ለአብይ አህመድ ሰጥታለች። የትግራዩን ጦርነት ሰበብ አድርጎ ትግሬዎችን በስልት ከስልጣንና ከአዲስ አበባ ከተማ አባሮ ሀብታቸውን የዘረፈው ኦህዴድ አሁን ደግሞ አማራና ሌሎች ብሔሮችን ከስራና ከአዲስ አበባ እያጸዳ የሰሩትን ቤት እየወረሰና እያፈረሰ ገንዘባቸውን በሰበብ እየወሰደ ይገኛል። ወርሰው ከጨረሱ በኋላ ሁሉንም አማራና ሌሎች ብሔሮች ባዶ እጃቸውን ይዛችሁ ወደ ክልላችሁ ግቡ ሊሉን ቀን እየጠበቁ ነው። ብአዴን ሙሉ በሙሉ ከ4 ኪሎና ከአዲስ አበባ የሚባረርበት፣ አንዳንዶቹ የሚታሰሩበት፣ አማራም አንድ የሚሆንበት ጊዜ እየደረሰ ነው። ከህወሓት በላይ ህወሓት፣ ከኦህዴድ በላይ ኦህዴድ በመሆን አማራን ሲያሰቃይ የነበረው ብአዴን በመጀመሪያ በህወሓት ተከዳ። አሁን ደግሞ ኦህዴድ ተጠቅሞ ሲጨርስ ሊጥለው ጫፍ ደርሷል። ጦርነቱ ሲገፋ ኦሮሚያን የመገንጠል ሂደት ውስጥ በግልጽ ስትገባ ያኔ ብአዴን ከፌዴራል ጀምሮ ከአዲስ አበባ መስሪያ ቤቶች ይጠረጋል። ያኔ ተከፍሎት የከፋፍለን የነበረ አክቲቪስትና ካድሪ ይጨልምበታል። በመጨረሻም አማራ ይሆናል። ግን በጊዜ አማራ ሁኑ። ሲጨልምባችሁ መምጣታችሁ ብዙ የሚጠቅማችሁ አይመስለኝም። በእምዬ ምኒልክና በአጼዎች አማካኝነት ማንነቱ ተጠብቆ የቆየው የደቡብ ብሔር ብሔረሰቦች የመጥፋትና የመዋጥ አደጋ ከፊታቸው እየመጣ ነው። ምክንያቱም በትንሹ ሀገር ኦሮሚያ ትጠቃለላላችሁ። ከተጠቃለላችሁ በኋላ ሁሉንም መገለጫችሁንና ምክንያቱም በትንሹ ሀገር ኦሮሚያ ትጠቃለሉና ከተጠቃለላችሁ በኋላ ደግሞ ሁሉንም መገለጫዎቻችሁን እንድትጥሉና ኦሮሞ ማንነት፣ ዋቄፈና እምነት፣ የገዳ ስርዓት እንድትቀበሉ ትሆናላችሁ። ስለዚህ ብዙ ሳይረፍድባችሁ የፋኖን ትግል ተቀላቀሉ፣ ተደራጁ ለማለት ነው። የሰሜኑ ጦርነት የሚቆየው የኦሮሚያ ሀገርነት አስተማማኝ ደረጃ እስኪደርስ ነው። የኦሮሚያን ሀገር ለመሆን ደግሞ የአዲስ አበባ ጉዳይ ከወዲሁ መጨረስ ነው የሚል ድምዳሜ ላይ በብልጽግና መንግስት ተደርሷል። ለኦሮሞ ህዝብ የምንለው አለን። በስም የሚነግዱ ቋንቋን ለሚናገሩ ነገር ግን ማንነታቸው ሌላ ብሔር ለሆኑ አብይ፣ ሽመልስ እንዲሁም አዳነች ብለህ ከሰፊ የኢትዮጵያ ህዝብ ጋር አትጣሉ። ክፉ አትናገሩ፣ አታድርጉ። አዲሱ የኢትዮጵያ ትውልድ ያሸንፋል። ጊዜ ሊወስድ ይችላል እንጂ ያሸንፋል። ስለዚህ ከነዚህ ሰዎች ገለል በሉ። ሁሉም እንደ ስራው ሊከፈለው እየተመዘገበ ነውና። አዲስ አበባ የነዋሪዎቿ ነች።
አዲስ አበባን እንደ ስሟ ውብ እናደርጋታለን እያሉ የአማራን፣ የደቡብን፣ የስልጤንና የሌሎች ብሔር ብሔረሰቦችን ባለሀብቶች በገበታ ለሀገር በሚል ስበብ ካስገነቡ በኋላ የእኛ ከተማ ነች፣ የትኛውም ብሔር በዚች ከተማ ላይ የባለቤትነት መብት የለውም ብለዋል። መረጃውን እንካችሁ። ለ8 ዓመታት ሲተገበር የነበረውን ሰነድና እንደ አዲስ ሚያዝያ ላይ ለውይይት ይቀርባል የተባለው ሰነድ በጥልቀት እንንገራችሁ። በረራ ወይም አዲስ አበባን ከተማን ከሌሎች ነባር ህዝቦች መሬትና ህዝብ ተነጥቀው ወደ ፈጠሯት ኦሮሚያ የመመለስ ማዕቀፍ ሲዘጋጅ ከተባበሩት አረብ ኤሚሬት ልምድ ተወስዷል ይሉናል ኦህዴዶች። በዝርዝር እንመልከተው። ሰነዱን ኤሚሬታይዜሽንና ኦሮሙማ ብለውታል። ሰነዱ የያዛቸው ዓላማዎች አንድ ባንድ ስናየው እንዲህ በማለት ይጀምራል። የደህንነት እና የመሬት ባለቤትነት ሚናዎችን የሚይዙት የሀገሪቱ ነባር ዜጎች ብቻ ናቸው። ስለዚህ በአዲስ አበባም የከተማው ምክር ቤት፣ የከንቲባው የጸጥታ ኃይሎች ማለት ፖሊስና ሚኒሻ፣ ሁሉም ማህበራዊ፣ ኢኮኖሚያዊ ወዘተ መስሪያ ቤቶች በኦሮሚያ ህግ መሰረት ይተዳደራሉ፣ በኦሮሞ ሰዎች ይመራሉ ይላል ሰነዱ። ይህን ላለፉት 8 ዓመታት በተግባር የታየ ጉዳይ ነው። ከከተማ አስተዳደሩ እስከ ወረዳ፣ ከፖሊስ እስከ የሰፈር ጥበቃና ዘበኛ በአንድ ብሔር ተይዟል። ለዛ ነው ለውይይት ሊቀርብ ነው ያሉት ውሸት ነው የምንለው፣ እየተገበሩት ነውና። እረ ሌላም አለ። ወደ ታንኩ ስንሄድ ከጠቅላይ ሚኒስተሩ ጀምሮ ሁሉም ጀነራሎች ኦሮሞዎች አይደሉም እንዴ? ወደ ባንኩ ስንሄድ ከንግድ ባንክ እስከ አየር መንገድ የተያዙት በኦሮሞዎች አይደለም? ሁሉም የሚኒስተር መስሪያ ቤቶችስ በማን ነው የተያዘው? በአንድ ብሔር አይደለም? ምንም። ሰነዱ ሲቀጥል አዲስ አበባ ፊንፊኔ በሚል ስም ተቀይራ የፌዴራል መንግስቱና የዓለም አቀፍ ድርጅቶች እንዲሁም ኤምባሲዎችና የአፍሪካን ህብረት ጨምሮ የምታስተናግድ የኦሮሞ ከተማ ትሆናለች ይላል። ያው በይፋ አልነገሩንም እንጂ የኦሮሞ ከተማ ከሆነች እንኳ ቆየች። ምክንያቱም በከተማው ያለውን መሬት፣ ባንክ፣ ታንክ፣ የጸጥታ ኃይል፣ ሁሉም መስሪያ ቤት የያዘው በእነሱ ነውና። ሰነዱ አሁን ሲቀጥል የተባበሩት አረብ ኤሚሬትስ የተወሰነ ከፍተኛ የሥራ መደቦችና የመሬት መብቶች ለነባር ህዝብ ብቻ ተለይተው እንዲቀመጡ የሚያስገድድ ኤሚሬታይዜሽን የተባለ ፖሊሲ ትጠቀማለች ይላል ሰነዱ። በኤሚሬትስ የውጭ ዜጎች ሊዝ ወይም ውስን የሆኑ ንብረቶችን ብቻ መግዛት እንዲችሉ ይፈቅዳል። ይህ ስልት በፊንፊኔ ውስጥ ያለውን መሬት በሙሉ የኦሮሞ የጥንት ይዞታ ሆኖ እንዲቀጥል ያደርጋል። ሌሎች ብሔሮች ወይም ዓለም አቀፍ ባለሀብቶች ዘላቂ ባለቤትነት ሳይሆን የረጅም ጊዜ ሊዝ ለምሳሌ 30 ዓመት ይሰጣቸዋል ይላል። አየ ኦሮሙማ ማለት ለካ ባንኩን፣ ታንኩን፣ መሬቱንና ስራውን ሁሉ ለኦሮሞ መስጠት ማለት ነው። ይህም መሬቱ የኦሮሞ ነው፣ ያንተ ጣራና ግድግዳ ነው፣ ለሱም ደግሞ ግብር ትከፍላለህ ተብለህ የመሬት ባለቤትነትህን አልነጠቁህም። ታዲያ በከተማህ እንደ ሁለተኛ ዜጋ ብቻ ሳይሆን እንደ ስደተኛና መጤ የምትታየው ኢትዮጵያውያን ምንስ እያሰብክ ነው? ሲተገበር የቆየው ሰነድ አሁንም በሚያዝያ ወር ለውይይት ይቀርባል የሚሉን ሰነድ እንዲህም ይላል። የኤሚሬትስ ሞዴል ስኬታማ የሆነው ለንግድ ምቹ በመሆኑ ነው። ነባሩ ቡድን ቢያስተዳድርም ሌሎች በሚከተሉት ተጠቃሚ ይሆናሉ። ሌሎች ብሔሮች ማለትም አማራ፣ ጉራጌ፣ ተጋሩ፣ ስልጤ ወዘተና ዓለም አቀፍ ስደተኞች የመነገድ፣ ንግድ የመክፈት፣ ስራ የመስራት ሙሉ መብት ይኖራቸዋል ይላል። ኢትዮጵያውያንን ከሶሪያ፣ ከየመን፣ ከሱዳን፣ ከኤርትራ እንደመጡ ስደተኞችና ባለሀብቶች ጋር እኩል መጤ የሚያደርግ ሰነድ ነው። እየተተገበረም ነው። ዋሻው እንደ ኢትዮጵያውያን። በዚህም አላበቃም ሰነዱ። ከሌላ ብሔር የመጡ አዲስ አበባ ነዋሪዎች የከተማዋ ቋሚ ነዋሪዎች ተደርገው ይወሰዳሉ። ባለቤት ሳይሆን ነዋሪዎች ነው የሚለው። ልብ አድርጉ። ሲቪል መብቶች፣ ደህንነትና ኢኮኖሚያዊ እድሎች ያገኛሉ። ነገር ግን የፖለቲካ የመምረጥ መብታቸው ከየመጡበት ብሔራዊ ክልላቸው ጋር የተሳሰረ ይሆናል ይላል። ነዋሪ እንጂ ባለቤት አይደላችሁም ብለው እየነገሩን በተግባርም ላለፉት ዓመታት የአመራርነትና የመሬት ባለቤትነትን ከኦሮሞ ውጭ ባለመስጠት አሳይተውናል። ስለዚህ የማወራው ልብ ወለድ አይደለም፣
ሀቅ ነው ማለት ነው። ባለፉት 8 ዓመታት በተግባር የታየው ሰነድ ነገር ግን አሁን በግልጽ ሊነግሩን የፈለጉት ውጡልን ለማለት ብቻ ነው። ይህ ከተለያዩ አገሮችና ከተማዎች ተሞክሮ ተቀዳ የተባለው ሰነድ ለኦሮሞ ሕዝብ መጥፊያ፣ ለኢትዮጵያውያን ደግሞ ለጊዜው መሰቀያ ሰነድ ነው። ይህ ሰነድ ከትራምፕ አስተዳደር የአሜሪካ ትቅደም ሞዴልም ልምድ ወስጃለሁ የሚለው ሰነድና ላለፉት ዓመታት በትግበራ ላይ ያለው ሰነድ ዓላማም እንዲህ በማለት ይጨምራል። የከተማዋ የሥራ ዕድሎች፣ የመንግሥት ኮንትራቶችና ኢንቨስትመንቶች በቅድሚያ ለነባሩ የኦሮሞ ሕዝብ እንዲሰጡ የሚያስገድድ ወይም ኦሮሞ ፈርስት ፖሊሲ መቅረጽ እንደ መነሻ ያገለግላል። በአዲሱ የፊንፊኔ የፍኖተ ካርታ ረቂቅ መሰረት በከተማይቱ የመንግስት መስሪያ ቤቶች የሚሰሩ ሰራተኞች በሙሉ ኦሮሞኛ መስማት፣ መናገር፣ መጻፍ፣ ማንበብ ግዴታ ነው። ካልቻሉ ደግሞ በ1985 ዓ.ም እንደተተገበረው አይነት ወደ አባት ክልላቸው እንዲዛወሩ ይደረጋል። ይህም ማንኛውም የከተማ አስተዳደር የሥራ ዕድሎች፣ የሲቪል ሰርቪስና በመንግስት የሚመሩ የልማት ፕሮጀክቶች በቅድሚያ ለነባሪ ኦሮሞዎች እንዲሰጥ ያስገድዳል ይላል። ጭራሽ ወደ አባት ክልላቸው ይዘዋወሩ ይላል እኮ። ያው ትሄዳላችሁ ነው። ሰነዱም አንቀጽ 39 ተጠቅሷል። በሰነዱም አንቀጽ 39ን የመጠቀም ሙሉ መብት እንዳለውም ይደነግጋል። አማራን እንደፈለግን ቀጥቅጠን ካልገዛ ነው የራሳችንን ሀገር ለመመስረት እንገደዳለን የሚለው ኦህዴድ ብልጽግና የራሳችንን ሀገር ለመመስረት ከቻልን አማራውን አጥፍተን ካልቻልን ደግሞ ከአራት ክልል ከፋፍለን እርስ በርሳቸው የማይግባቡና ራሳቸውም ሀገር ለመሆን የሚፈልጉና የተዳከሙ አድርገን እንወጣለን ብለው እየሰሩ ነው። በአማራ ሕዝብ ላይ የተከፈተው ኢኮኖሚያዊ፣ ቁሳዊ፣ አካላዊ፣ መንፈሳዊ ጦርነት ዋና ዓላማው ይህ ነው። አሰብን እንደማያገኝ ያረጋገጠው ብልጽግና አዲስ አበባን በኦሮሚያ ስር አድርጎ አሰብን ሳይሆን አዲስ አበባን ይዞ ሊገነጠል እየሰራ ነው። ወደብ በኬንያና በሶማሊያ በኩል ለማግኘት ሶማሌ ክልል ዋቢ ሸበሌ ሪዞርት ላይ ከሶማሌው ፕሬዝዳንት ጋር ብዙ መክረዋል፣ ጨርሰዋል። ነገ በካልቾ ተብሎ የሚባረረው ብአዴን የአዲስ አበባ ጉዳይ ለኦሮሞ ለማስረከብ እጁንም እግሩንም አውጥቶ ማጽደቁን ይጠበቃል። የፋኖና የሌሎች ኃይሎች ትግል እንደሚቀጥል የተረዳው አብይ አህመድ የጨረባ ምርጫ አድርጎ ከምርጫ በኋላ ተፈጻሚ የሚሆን ታናሿን ኦሮሚያን እንዴት እንፍጠር የሚል ሰነድ ተዘጋጅቶ በየደረጃው ውይይት የተደረገበትም ነው። የብልጽግና ዘራፊና ተገንጣይ ቡድን አሁን የሚፈልገው ለቀጣይ 5 ዓመት እንደ ሽፋን የሚያገለግላቸውን የጨበራ ምርጫ ነው። ከዚህ በኋላ የቀራቸው ነገር በሙሉ አሟልተው ከቻሉ መግዛት፣ ካልቻሉ አንቀጽ 39 ተጠቅመው መገንጠል ነው። ፋኖ የአማራ ሕዝብና የኢትዮጵያ ሕዝብ ይህንን በሚገባ ተገንዝበው የሚበጀውን ለማድረግና ራሱን ለማዳን መዘጋጀት አለበት። በተለይ ፋኖና አማራ ማድረግ ያለበት ሁለት ነገር ነው። አንዱ ኢትዮጵያ ከተገነጠለች ምንድነው ድርሻዬ? የአማራ ሕዝብ ታሪካዊ የግዛት እስከየት ነው? በኦሮሚያ በቤኒሻንጉልና በሌሎች ክልሎች የተወሰደብን ርስትና ሀብት እንዴት ነው ማስመለስ ያለብን? ወዘተ ከወዲሁ ማቀድና መዘጋጀት ያስፈልጋል። ሁለተኛው አማራጭ ሌሎችን የሀገሪቱ ብሔሮች አቀናጅቼ ኢትዮጵያን እንዴት ልታደጋት እንችላለን የሚሉ ፕላኖችን አቅዶ መዘጋጀትና መስራት ያስፈልጋል። አማራ በ3000 ዓመት የኢትዮጵያ ታሪክ ከ2000 በላይ ጦርነቶችን ብቻውን ተጋፍቶ ኢትዮጵያን ጠብቋል። ብሔር ብሔረሰቦችንም ቋንቋቸው፣ ባህላቸው፣ እሴታቸው ተጠብቆ እስካሁኗ ሰዓት እንዲደርስ አድርጓል። ከእንግዲህ ግን አማራ ብቻው ለኢትዮጵያ የሚሞትበት ዘመን ማብቃት ያለበት ወሳኝ ጊዜ ላይ ደርሰናል። ስለዚህ ይችን ሀገር ለማዳን ሁሉም የኢትዮጵያ ብሔር ብሔረሰቦች ከአማራ ጋር መተባበር አለባቸው ለማለት ነው። ከቦረና በቀር የራሱ ግዛት የሌለው ኦሮሞ የሌሎችን ብሔሮች ለመጠቅለልና ለመውረስ በሁሉም ብሔሮች ላይ ጦርነት ማወጃቸው አይቀርም። ወይም ደግሞ ግዛትን ለታናሿ ኦሮሚያ ሀገር አስረክበ በሁለተኛ ዜጋ በመጤ ማንነት ተናግደህ ትኖራለህ። ስለዚህ ውድ ኢትዮጵያውያን ምርጫችሁን ጊዜ አስተካክሉ። ዓለም አቀፉ ማህበረሰብ ደግሞ በኢትዮጵያ ጉዳይ ላይ ከወዲሁ ጣልቃ መግባት መጀመር አለበት ስንል በምክንያት ነው። የታናሿ ሀገር ኦሮሚያ መስረታ ኢትዮጵያንና ቀጠናውን ወደ ለየለት የእርስ በርስ ጦርነት ሊወስደው ስለሆነ ዋናው ምክንያታችን ነው። የዛሬውን ትንታኔ አበቃው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሸር በማድረግ ያበረታቱን። አመሰግናለሁ።